በመካከለኛው ምስራቅ የተባበሩት አረብ ኤሚሬት ውስጥ ከሚገኙት አንዷ በሆነችው አቡ ዳቢ የአብርሃም ቤተሰብ ቤት በመባል የሚታወቅና የአብርሃም ቤተ እምነቶች በመከባበር የሚያመልኩበት ቦታ ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምሰንብታችኋል። በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝት ፕሮግራማችን በአቡ ዳቢ የሚገኘውና በ21ኛው ክፍለ ዘመን የታነጸውን ከሌሎች የአብርሃም ቤተ እምነት የአምልኮ ስፍራዎች ጋር በህብረት የሚገኘውና በአካባቢው ለሚገኙ ካቶሊካውያን የአምልኮ ስፍራ በመሆን እያገለገለ የሚገኘውን የቅዱስ ፍራንቺስኮስ ቤተ ክርስቲያንን ልናስቃኛቸው ወደድን። አብራችሁን ቆዩ። የአብርሃም ቤተሰብ ቤት የሚባለውና ይኸው የቅዱስ ፍራንቺስኮስ ቤተ ክርስቲያን የሚገኝበት የአምልኮ ቦታ የታነጸበት ዋነኛ ምክንያት በውስጡ የሚገኙ የካቶሊክ የእስልምናና የአይሁድ ቤተ እምነት የአምልኮ ስፍራዎች አማካይነት በቤተ እምነቶች መካከል ክፍፍል ሳይሆን ህብረትና አንድነት እንዲኖር ለማመላከት ነው። የአብርሃም ቤተሰብ ቤት እንዲታነጽ ምክንያት የሆነውም የቀድሞ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንቺስኮስና በግብፅ ካይሮ የሚገኘው የአልዛሃር መስጊድ ኢማምና ሙስሊም ሊቅ አህመድ አልጣይብ መካከል በፈረንጆቹ 2019 የተፈረመው የሰዎች ወንድማማችነት ለዓለም ሰላምና አብሮ ለመኖር ሰነድ ነው። የአብርሃም ቤተሰብ ቤት ስነ ህንፃ ዲዛይን ያወጣው በዓለም አቀፍ ደረጃ በሰራቸው ታላላቅ ስራዎች የሚታወቀው የጋና እንግሊዛዊ ዜግነት ያለው ዴቪድ አጄ ነው። የስነ ህንፃ ባለሙያው 3 የአብርሃም ቤተ እምነቶች የሚወክለውን ህንጻት ዲዛይን ያወጣው አንዱ በሌላው በምንም መልኩ የመበለጥና የመብለጥ ስሜት እንዳይሰማው ከግንባታ ግብዓቶች አጠቃቀም ጀምሮ እስከ ቅርጽና መጠን ድረስ በእኩልነት እንዲታዩ ነው። የአብርሃም ቤተሰብ ቤት ውስጥ የሚገኙ የአምልኮ ስፍራዎች የካቶሊክ ቤተ ክርስቲያኑ ወደ ፀሐይ መውጫ፣ የአይሁድ የአምልኮ ስፍራው ወደ ኢየሩሳሌምና መስጊዱም ወደ መካ እንዲዞሩ ተደርገው ነው የታነጹት። ከዚህም በተጨማሪ በእነዚህ የካቶሊክ እስልምናና አይሁድ ቤተ እምነቶች የአምልኮ ስፍራ አካባቢ ለሰዎች መሰብሰቢያ ቦታ የሚያገለግል ስፍራ ይገኛል። የአብርሃም ቤተሰብ ቤት በፈረንጆቹ 2023 የአቡ ዳቢ ምክትል ጠቅላይ ሚኒስትርና የውስጥ ጉዳዮች ሚኒስትር ሌተናል ጀነራል ሼክ ሰይፍ ቢን ዛይድ አልነያንና የአቡ ዳቢ የአብሮነትና መቻቻል ሚኒስትር ሼክ ናያን ቢን ሙባረክ አልናያን በተገኙበት ነው ተመርቆ ለሶስቱ ቤተ እምነቶች አገልግሎት መስጠት የጀመረው። የአብርሃም ቤተሰብ ቤት ውስጥ የሚገኘው የካቶሊክ ቤተክርስቲያን በ13ኛው ክፍለ ዘመን የካቶሊክ ቅዱስና የፍራንቺስኮስ ወንድሞች ገዳም መስራች በቅዱስ ፍራንቺስኮስ የተሰየመው ቅዱሱ በፈረንጆቹ 1219 ከአንድ የግብፅ ሱልጣን ጋር ተገናኝቶ የሃይማኖት ውይይት በማድረጉና ይህም ለዚህ የአብርሃም ቤተሰብ ቤት የሰላም ተልዕኮ ትልቅ ታሪካዊ ትስስር እንዲኖረው የሚያደርግ በመሆኑ ነው። ይኸው የቅዱስ ፍራንቺስኮስ ቤተ ክርስቲያን መንፈሳዊነትን በሚያመላክት መልኩ በፀሐይ መውጫ በኩል ነው የታነጸው። በቤተ ክርስቲያኑ የሚገኙት በርካታ ማዕዘኖች ይኸው የምስራቅ ፀሐይን ይበልጥ ለማንጸባረቅ በማሰብ የታነጹ ናቸው። ቤተ ክርስቲያኑ የኢየሱስ ክርስቶስን ወደ ሲኦል መውረድና ከሞት መነሳቱን የሚያመላክት ነው። በውስጥ በኩልም ከጣሪያው ወደ ታች የሚወርዱት ረዣዥም የእንጨት ምሰሶች የብርሃን ጨረሮች እንዲመስሉ ተደርገው የተሰሩ ናቸው። የመሰቢያውና የመስቀሉ ንድፍም እጅግ ዘመናዊና ማራኪ በሆነ ሁኔታም ነው የተሰሩት። በአቡ ዳቢ የሚገኙት አብዛኞቹ የካቶሊክ ምዕመናን ከተለያዩ የዓለም ክፍሎች በተለይም ከእስያና አፍሪካ ለመስራት የመጡ የውጭ ዜጎች ናቸው። ይህ ቤተክርስቲያን ለእነዚህ ስደተኛ ምዕመናን
ትልቅ የመንፈሳዊ ማረፊያና የህብረት ማዕከል በመሆን ያገለግላል። ጥናቶች እንደሚያመለክቱት በተባበሩት አረብ ኤምሬት እስከ 1 ሚሊዮን የሚጠጉ ካቶሊካውያን እንደሚገኙና ከነዚህም አብዛኞቹ የሚገኙት በዚህ የአብርሃም ቤተሰብ ቤት በሚገኝባት አቡዳቢ ነው። የካቶሊክ ቤተክርስቲያኑ በዚሁ የአብርሃም ቤተሰብ ውስጥ መታነጹ እነዚሁ ምዕመናን የሚያገኙትን መንፈሳዊ አገልግሎት ከፍ ከማድረግ በተጨማሪ በአካባቢው ከሚገኙ የሌሎች ቤተ እምነት ተከታዮች ጋር ያላቸውን ግንኙነት የተሻለ እንዲሆን በማድረግ በኩል ከፍተኛ አስተዋጽኦ ይጫወታል። በአብርሃም ቤተሰብ ቤት የሚገኘው የቅዱስ ፍራንቺስኮስ ቤተክርስቲያን ቁመቱና ቅርጹ ከመስጊዱና ከአይሁዳውያን የአምልኮ ስፍራ ጋር የተመሳሰለ በመሆን እያንዳንዳቸው 30 ሜትር የሚረዝብ የኪዩብ ቅርጽ ያላቸው ናቸው። ምንም እንኳን ቤተክርስቲያኑ የካቶሊክ ቤተ እምነትን የሚወክል ቢሆንም በአቡዳቢና ከተለያዩ ቦታዎች ወደዚህ ለሚመጡት ለሁሉም የክርስትና እምነት ተከታዮች ክፍት ነው። ቤተክርስቲያኑ በአጠቃላይ 300 ሰዎችን የሚያዝ አቅም አለው። በአብርሃም ቤተሰብ ቤት በሚገኘው የቅዱስ ፍራንቺስኮስ ቤተክርስቲያን የመጀመሪያው የምስጋና መስዋዕት ቅዳሴ የተደረገው በፈረንጆቹ 2023 ነበር። በዚሁ መስዋዕት ቅዳሴ ላይም የወቅቱን የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንቺስኮስን በመወከል ካርዲናል ሚካኤል ኤል ፊትዝጀራልድን ጨምሮ የደቡባዊ አረቢያ ሐዋርያዊ አስተዳደር ጳጳስና ሌሎች የቀጠናው የካቶሊክ ቤተክርስቲያን ጳጳሳት ጥሪ የተደረገላቸው የክብር እንግዶች፣ ገዳማውያንና ምዕመናን በተገኙበት ተከናውኗል። ቤተክርስቲያኑ በዋናነት የአሲሲውን ቅዱስ ፍራንቺስኮስ ዓመታዊ ክብረ በዓልና የካቶሊክ ቤተክርስቲያን ታላላቅ ክብረ በዓላት ይከበሩበታል። የአብርሃም ቤተ እምነቶችን ህብረትና ውይይት በሚደግፍ መልኩ የታነጸው የአብርሃም ቤተሰብ ቤት በሃይማኖት ውይይት ላይ ያተኮሩ በርካታ መርሃ ግብሮችን ያስተናግዳል። ቦታው በበርካታ ታላላቅ ሰዎችና የበርካታ ቤተ እምነት ተከታይ ጎብኚዎች የተጎበኘ ነው። ታይም መጽሔትም በፈረንጆቹ 2004 በዓለማችን ሊጎበኙ የሚገቡ ቦታዎች ብሎ ባወጣ ዝርዝር ላይ ለመካተት ችሏል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ ቅኝታችን በተባበሩት አረብ ኤሚሬትስ አቡዳቢ የሚገኘውን የአብርሃም ቤተ እምነቶችን መከባበርና መወያየት ምልክትና የአብሮ መኖር መለያ የሆነውን የአብርሃም ቤተሰብ ቤትንና በውስጡ የሚገኘውን የቅዱስ ፍራንቺስኮስ ካቶሊክ ቤተ ክርስቲያንን ባያችሁት መልክ አስቃኝናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት ፕሮግራም እስከምንገናኝ ድረስ ቸር ያቆየን በማለት በዚሁ ተሰናበትን።